አሜን። የሰው ልጅ በገንዘቡ አይደለም። የሉቃስ ወንጌል ምዕራፍ 12 ቁጥር 15 ክቡር አባታችን የተወደዳችሁ አገልጋዮች የሕፃኑ ሰማይ ወላጆች አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት በዚህ ሰዓት በእግዚአብሔር ደጅ የተገኛችሁላችሁ በእግዚአብሔር ስም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ። እግሮቻችንን ፈጥሮ በአደባባይ ሰብስቦ ይመስገን ይመስገን እንድንለው አንደበታችንን ያከናወነ የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ተመልሶ ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ለዘላለም የተመሰገነ ይሁን። ለዓለም ሁሉ የተስፋ ምንጭና የድነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን፣ ስለ አምላክ የምንነጋገርባት መንፈሳዊ ቋንቋችን፣ የድናችን ማስረዘኛ ቀመር፣ የሕይወታችን ጣዕም፣ የኑሯችን ዋስትና፣ የምሕረት እናት ንግሥት፣ የፍጥረት ሁሉ እመቤት፣ የመስቀል ስር ስጦታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ስሟ ለዘላለም የተመሰገነ ይሁን። ጻድቃን ሰማዕታት ቅዱሳን መላእክት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። በደብሩ እንድንሰበሰብ እግዚአብሔር የፈቀደልን ሰማዕቱ ቅዱስ ቂርቆስ አማላጅነቱ፣ ጸሎቱ፣ በረከቱ ከእኛ ጋር ለዘላለም ይኖረልን። በመከራም በሐዘንም በደስታም በሁሉ ነገር ከእኛ ጋር የማይለይ እግዚአብሔር ቃሉን እንድንሰማ በመቅደሱ ስለሰበሰበን ስሙ አሁንም ለዘላለም የተመሰገነ ይሁን። እወቁ፣ ከመጎምጀትም ከቅሚያም ሁሉ ተጠበቁ። ሰው የሚድነው ገንዘብ በማብዛት ብቻ አይደለምና። ይህንን ቃል የተናገረው መድኃኒተ ዓለም ኢየሱስ ክርስቶስ ነው። መድኃኒተ ዓለም ኢየሱስ ክርስቶስ ስለ ጾምና ስለ ጸሎት በምድር ላይ ባለው ሕይወት ውስጥ ደግሞ በዓለም ላይ ካለው የፈሪሳውያን እርሾ እንዲጠበቁ ለደቀ መዛሙርቱ አሳሰባቸው። ይህንን ከማድረጉ በፊት ኅብስት አበርክቶ መግቦ ስለነበረ ከፈሪሳውያን እርሾ ተጠበቁ ሲላቸው እንጀራ ስላልያዝን ይሆን ብለው እርስ በራሳቸው ተነጋገሩ ይላል። እንዲህ ስላልኳችሁ ለምን እንዲህ ታሰባችሁ? እኔ ያልኳችሁ ከፈሪሳውያን ትምህርት የስህተት እርሾ ተጠበቁ ማለት ነው አላቸው። ከዚህ በኋላ ስለምትለብሱት፣ ስለምትበሉት፣ ስለምትጠጡት አትጨነቁ። ነፍስን ከመብል ሰውነትን ከልብስ ይበልጣሉና ከመጎምጀት ደግሞ ተጠበቁ አላቸው። ክብርና ምስጋና ለስሙ ይሁን። እግዚአብሔር ከእኛ በላይ ለእኛ የሚያስብ አምላክ፣ ከእኛ በላይ ለእኛ እኛ የራሳችን ጸጉር ሁሉ ሳይቀር የተቆጠረ ነው። በመጽሐፍ እንደሚነገረን ማንም ሰው ቢሆን የራሱን ጸጉር ሊቆጥረው አይችልም፣ ግን ይጨነቃል በከንቱ። እግዚአብሔር ግን የራሳችንን ጸጉር ቁጥር ያውቀዋል። እንግዲህ የራሳችንን ጸጉር ቁጥር የሚያውቅ አምላክ እግዚአብሔር እናንተ ለምን ስለምትበሉት ስለ ሰውነታችሁ ትጨነቃላችሁ? ተመልከቱ፣ 5 ድንቢጦች በ2 መክሊት ይሸጣሉ፣ 10 ድንቢጦችም በ5 መክሊት ይሸጣሉ። እናንተ ግን እውነት እላችኋለሁ ዋጋችሁ በሰማይ ታላቅ ነው። እግዚአብሔር ሰው የሆነላችሁ ሰው ስለሆናችሁ ነው፣ ከድንቢጥ ትሻላላችኋል። አሁን እግዚአብሔር የሚያስቸገረው ትውልድ ከድንቢጥ ያነሰ ትውልድ ነው። እኔ ከድንቢጥ ከወፍ ያነስኩ ነኝ፣ ሕይወቴ ሰው ነኝ ተብዬ እጠራለሁ እንጂ
የድንቢጦች ያህል እንኳን ለእግዚአብሔር የተገዛው አይደለሁም ብለን ራሳችንን የመረመርንበት ጊዜ አለ። እናንተ ከድንቢጥ ትሻላላችሁ። ለምን ትጨነቃላችሁ? በሆነ ባልሆነው ነገር ሁከት፣ ሽብር ለምን ትፈጥራላችሁ? ሊሆን ያለው ነገር ከመሆኑ አይቀርም። ወይንም ደግሞ እግዚአብሔር ከታመናችሁ ልታልፉት የምትችሉትን ነገር አላልፈውም፣ እግዚአብሔር ከኔ ጋር የለም እንዴት ትላላችሁ? ድንቢጥ ወፍ ክረምት ሲመጣ በጋ እንደ ወቅቱ ትኖራለች እንጂ ስታማረር ታይቶ አይታወቅም። እናንተ ከድንቢጥ ትበልጣላችሁ። ድንቢጦች እኮ በገንዘብ ይሸጣሉ፣ እናንተ ግን ክቡር በሆነው በክርስቶስ ደም ተዋጅታችኋል። ስለዚህ ክህደትን ከሚያጠነጥኑ ሐሰትን ከሚናገሩ ለጊዜው ከሚሯሯጡ ስግብግቦች እርሾ ተጠንቀቁ። የፈሪሳውያን እርሾ ኢትዮጵያን ያውቁታል። የፈሪሳውያን እርሾ ትልቅነትን የሚያዋርድ የፈሪሳውያን እርሾ፣ ሆድ አምላኩ የሚያደርግ የፈሪሳውያን እርሾ፣ በዘረኝነትና ጎጠኝነት ዋሻ ውስጥ ወጥፎ ሰማይ እንዳናይ ጨለማ ያደረገብን የዘረኝነት እርሾ፣ ጠባብ የሆነ አስተሳሰብን የሚፈጥር የፈሪሳውያን እርሾ ከዚህ ተጠበቁ አላቸው። ከእግዚአብሔር እቅፍ ከሚለይ ትምህርት፣ ከቅዱሳን እቅፍ ከሚለይ ትምህርት፣ የዕጣኑን መዓዛ ከሚያርቅ ትምህርት ተጠበቁ። ከዚህ ተጠበቁ እላችኋለሁና አለ። የኔና የናንተ የእግዚአብሔር የቸርነቱ ብዛት አኖረን እንጂ ዓለምን እያወደመ ያለው መከራ በመጠጋጋት ብቻ የሚገድል ከሆነ እኔና እናንተ ባለቅን ነበር። ሽንጎ ሆነ ተሰብስበን ነው የምንኖረው። በየቦታው በዙሪያው ተሰብስበናል። የመጣውንም ደግሞ ዓለም መጠጋጋት ቀርቶ በሁለት ሜትር ርቀት ውስጥ ካልሆኑ ይይዛል፣ ይገድላል። ብዙ ወንድሞቻችንን የለም እንዳይባል ሸኝተናቸዋል። ጎበዞቹን ቀብረናል አለ እንዳይባል ደግሞ እኛው። በዚህ መካከል ግን የፈሪሳውያን እርሾ ገብቶ እግዚአብሔርን ማመስገን ትተናል። የምናልፈው በእኛ ጥንቃቄ ይመስለናል። እግዚአብሔር ቸርነት እንደተጨመረበት እንኳ አናውቅም። ዛሬ ድሃ የሆነችው ኢትዮጵያ በዓለም ላይ በጣም ጥቂት ሰዎች የሞቱባት ሀገር ነች በዚህ በሽታ። ነገር ግን በአመለካከታችንና በሳይንሳችን ውስጥ ወይንም ደግሞ በእምነታችን ውስጥ ሳይንስ የተባለ የፈሪሳውያን እርሾ ስለተጨመረበት በእኔ ጥንቃቄ ያለብኩልን ነው ሳንጠነቀቅ አልፈን። ስለዚህ እናንተ ከድንቢጦች ትሻላላችሁ። ፈጣሪ ይመግበናል ብለው የሚመላለሱ የሰማይ ወፎች አይዞህም ማለት ነው። ከምድር አበቦች እናንተ ትሻላላችሁ። ስለዚህ ሕይወታችሁ እንዲቀጥል አለ። እናንተ ከፈሪሳውያን እርሾ ተጠበቁ። ከንቱ ከሆነ ፍልስፍና ተጠበቁ። ከማይረባ መናፍቅነት ክህደት ተጠበቁ። የእግዚአብሔር ሥራ በእናንተ ቤት እንዲገለጥ የእምነት ልቦቻችሁን ክፈቱ። ስትተኙና ስትነሱ እግዚአብሔርን ጥሩ ነው። የፈሪሳውያን እርሾ ግብዝነት ነው። እንደኔ ያለ ጻድቅ የለም። ልቡን ለእግዚአብሔር ያልከፈተ ትውልድ ዜና አይሁድ ላይ የሚነገር ታሪክ አለ። በዘመነ ብሉይ እግዚአብሔርን የሚፈራ አንድ ሰው በጾምና በጸሎት ይኖር ነበረ ይላል። አንድ ቀን እንግዳ ቤቱ መጣ። አሳድረኝ አለው። ግባ አለ። የማታ ጸሎታችንን እናድርግ፣ የማዕድ ምስጋናችንንም እናቅርብ፣ እራትም እንብላ ብሎታል። አንዴ ወዴት ነው የምትጸልየው? እኔ እኮ በእግዚአብሔር አላምንም ማለት ነው። ይህን ያህል ዕድሜ ጎልማሳ ሆነ ስትኖር እግዚአብሔርን አታውቀውም? ኧረ እኔ አላውቅም፣ እግዚአብሔር መኖሩን አላውቅም፣ አላምንም በእግዚአብሔር አለ። እንግዲያውስ እግዚአብሔርን የማያምን ሰው እኔ ቤት አያድርምና ውጣልኝ ብሎ አለው። ከዚያ በኋላ ይሄ ሰው ወደ ጸሎቱ ተመለሰ። አየህ እግዚአብሔር ሆይ አንተን የማያምን ሰው ቤቴ እንዳይገባ ከለከልኩት፣ ስለዚህ አባረርኩት። ትክክል ነኝ ከሆነ እምነት እንደኔ ያለው ሰው የለም። የፈሪሳውያን ሕይወት ነው ግብዝነት። እግዚአብሔር ተገለጸለትና እኔ 40 ዓመት ሙሉ ተሸክሜው ምን ነው ለአንድ ቀን ከበደሃል። ብዙዎቻችን የራሳችን ጽድቅ ነው የሚታየን። የሰው ኃጢአት ስንቆጥር ነው የምንቆየው። እኛ ስንሳሳት ትክክል ነን ራሱና ቁጥራን ጫት እዚህ ጫት ቤት በረንዳ ላይ ቁጭ ብሎ የሚያመነዥገውን ሰው ብታገኙ አትቃም የሚላለ የለም። ዋናው በጎ መስራት ነው ብላ ያሳምናቸው። መርቅሞ ካገኛችሁትማ አደገኛ ሰባት ብዙ ያቆራል። አይታችኋል። ጫት ቃሚ ከጤና ጣቢያ ዘበኛ ጋር ተቃመ ሲመረቅን የቀዶ ጥገና ስፔሻሊስት ሆኖ ነው። ከሚሊሻ ጋር ተቃመ አዝማች ጦር ጀነራል ታንክ ሁሉ ተቋቋመ ነው።
ጉዳዩ ከጨርሲ በኋላ ተሰባብረው መርቀኝ ነው ዋሻው ይላል። እግዚአብሔር ከመመርቀል ይሰውረናል። ዓለም የውሸት ባር ነው። ይሄ ፈሪሳውያን ሰው በስሜት መታለፍ ባልተገባ ቦታ ላይ ራስን ማስቀመጥ የት ነው ስትባል እዚህ ነኝ ብለህ የማትናገርበት ቦታ ላይ ያትገኝ ተጠበቅ። ከፈሪሳውያን ሰው ተጠበቁ። የት ጋር ነሽ ስትባይ አልባሌ ቦታ ላይ ቆመሽ እዚህ ነኝ ከማለት ይጠብቅሽ። ምክንያቱም ማህበር ያሰረ ክርስቲያን ሊገኝበት የሚገባ ቦታ አለ። በሽታ ቢመጣ ወረርሽኝ፣ ክፉና ሐሳብ ቢመጣ ዘረኝነት፣ አድማ ቢመጣ ተንኮለኝነት፣ መሰገዳይነት ቢመጣ እኛ ምንጫት ያጉን የለንም። ጫት የሚያንቁት ጎን የለንም። ሺሻ ላይ ጫማቸውን ካወለቁት ጎን የለንም። ጫማ የእግር ቤዛ ነው። ካወለቅነው የተቀደሰው መቅደስ ይገባ በታጠበ እግርና በንጹህ ካልሲ ከስጋ ሰውነታችን ጋር የነፍስ ሰውነታችን የተዋበ ሆነ ነው የምንገባው። ክብርና ምስጋና ለአምላካችን ይሁን። ንጹህ ሰውነታችን ነው ለእግዚአብሔር የሚሰጠው። ከፈሪሳውያን እርሾ ተጠበቁ። ሊነኩት የማይገባቸው የማይፈልጉትን ነገር በድብቅ ያደርጉታል። እነሱ የተሸከሙትን ሰው ላይ ይጭናሉ። ከፈሪሳውያን እርሾ ተጠበቁ። የይቅርታ ሰዎች ነው። እግዚአብሔር የተሸከመውን ኃጢአተኛ እናንተ አትክፉት። ያልተገባ ቦታ ላይ ግን ከማያምኑት ጋር በማይመች አካሄድ አትጸመዱ። ከሰው ሁሉ ጋር በሰላም ኑሩ። በሃይማኖት ከሚመስሏችሁ ጋር ደግሞ የምንለሉ። በሃይማኖት ከማይመስሏችሁ ጋር ግን ድንበራችሁን አስጠብቃችሁ የሰው ድንበር ሳትጥሱ በመኖሩ ነው የሚኖሩት። በሰላም ኑሩ። መጥተው እኮ ገፍተው ነው ኦርቶዶክስን የሚገፏል። የትኛውም ሃይማኖት የትኛውም እምነት አይተካከላትም። ዓለም ውስጥ ለሚመጣው ነገር ሁሉ መልስ አላት። ሁሉ ነገር ቤተክርስቲያናችን እኮ ናት። ሰሞኑን እንደው ዓለም ሁሉ የተደነቀበትን ነገር ለማየት በዚህ ቀን ይታያል፣ በዚህ ቀን ይሆናል፣ በብዙ ሺህ ዓመት አንድ ጊዜ የሚከሰት ነገር ይከሰታል ብላ የተናገረችው በአንድ ቤተክርስቲያናችን ልጅ ቤተክርስቲያናችን ነው። እግዚአብሔር የተመሰገነ ይሁን። ዓለም ሁሉ ጉድ አለ። ጉድ ይሄን ተከትሎ ያላመነው ሕዝብ ሁሉ አይ እነዚህ መሪጌቶቹ ዶክተሮቹ እንዴት ነው መጠንቆል ጀመረዋል። ውሸት ነው አይሰራም ተባለ። እውነቱ ከተፈጸመ በኋላ የኦርቶዶክስ ቤተክርስቲያን እንደዚህ ነች፣ የጥበብና የእውቀት መዝገብ ነች ይባል። የመቻቻል ፖለቲከኞች ሃይማኖትን የብሽሽቅ ያደረጉ ሰዎች ብርቃሉና የምንለው ለአንድ ሃይማኖቶች አሰጡ። እንዳለዋ ካልተካፈል ነው አሉ የቅስናው ዓለም እንደዚህ ተበላሽቷል። ሀገር ለመከላከል ሁሉ አንድ ላይ ሄዶ ሊሆን ይችላል። በሃይማኖት በኩል በሚገኝ ጽድቅ ግን እኛ ገነት እንገባለን የምንለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ብቻ ነው። ሌላው አይገባም ማለት ነው። ቢገባ ደስ ይለናል፣ አይመለከተንም። እኛ ግን ገነት ሊያስገባን ይችላል ያለው ሃይማኖት የትኛው ነው? ያለበት ሃይማኖት ነው። ክብርና ምስጋና ለእግዚአብሔር። እጸድቃለሁ ብሎ እዚህ ቤተክርስቲያን የሚኖር ሰው ጊዜውን ባልባሌ ማባከን የለበትም። ለሐዋርያት ያላችሁ ጊዜያችሁን አታባክኑ። አንድ ነገር አስቡ። ከድንቢጥ ትበልጣላችሁ። እስቲ ተናገሩ። ከምን ትበልጣላችሁ? ከድንቢጥ ትበልጣለሁ በሉ። ሁላችሁ ሁሉ ጊዜ የሚያስጨንቅ ነገር ሲመጣ አረኔ ከድንቢጥ ትበልጣለሁ በሉ። አረኔ ከሞት ይሻላለሁ። ለድንቢጥ አልሞትም መድኃኒዓለም ለኔ ነው። ለወፎች ለአምስት ድንቢጦች በሁለት መክሊት ለሚሸጡ ለእነሱ አልሞተም፣ ኧረ የሞተው ለኔ ነው። እኔ ከድንቢጥ ትበልጣለሁ እንድንል እግዚአብሔር ሁላችንን ይርዳል። ከዚያ በኋላ ይህን ካስተማረ በኋላ አንድ ሰው ርስቱን ከወንድሙ ጋር ሊካፈል ወደደ። ሀሳቡ ጥሩ ነው፣ ስለመካፈል ማሰብ ጥሩ ነው። ነገር ግን በስጋዊ ጉዳይ ዳኛ እንዲሆንለት እግዚአብሔርን ጠራ። እናም ወደ መድኃኒዓለም ቀርቦ ምን አለ? መምህር ወይ ርስቴን እንዲያካፍለኝ ለወንድሜ ንገረው አለ። ወስዶብኛልና ከኔ ጋር ርስት እንዲካፈል ንገረው። ብቻውን ስለወሰደ አንተ ሰውዬ የምድራዊ ንግድ ስራ ነው። ነገር ግን ሰው በገንዘብ አይድንም፣ ከመጎንጀትም ተጠበቁ አለ። በገንዘብ አይዳንም። ዓለም እየሞተች ያለችው በገንዘብ ነው። ዓለም እየሞተች ያለችው በብልጽግና ነው፣ በስጋዊ ብልጽግና። ዓለም እየሞተች ያለችው በዓለም ከንቱ ሀሳብ ነው። ስጋ በማከማቸት ንብረት በማከማቸት ሀብት በማከማቸት ዓለም እየሞተች ነው። ስለዚህ ሰው በገንዘብ ብቻ አይደለም፣ ከመጎንጀት ተጠበቁ። ዓለምን ሰብሮ የጣለው መጎንጀት ነው።
መጓጓት ነው፣ ቅሚያ ነው። የመጀመሪያው ሰው አዳምን ካሰብነው የስልጣን መጎምጀት አለ። ገንዘብ ለማከማቸት የሚሮጡ ሰዎች ሲያመሰግኑት አይተው አይታወቁም። አሁን እዚህ ጋር ሊስትሮ ደንበኛ ያለው ሚሊዮነር ሊኖር ይችላል። ድፍን መቶ ብሮች ከሶስት ካሉ አሁን እንደውም ባለ 200 ድፍን መጥቷል ይሰበናል። ጫማው ሲያስጠርቅ ዝርዝር የለኝም ተነግሮ ይችላል። ሊስትሮ መደፈጣል ለሊስትሮ እኮ ራሱ ነው። ነገር ግን ድፍን ብር ከሚዘረዘር ሊስትሮ ምን ይሆን? ጾሙ ይላል። በገንዘብ አይጋንም ያለው የለም መጽሐፍ። ገንዘብ የኃጢአት ስር ነው። ምክንያቱም ሰውየውን የሚቆጣጠረው ከሆነ የኃጢአት ስር ነው። ከመጎምጀት ተጠበቁ። በገንዘብ ብዛት አይጋንም። የዓለም ስብራት ማጣት አይደለም፣ ስግብግብነት ነው። አሁን የራባቸው ሰዎች አሉ፣ ያጡ ሰዎች አሉ። ከዛ አልፎ ወረርሽኝ አለ። ከዛ አልፎ እኛ ሀገር ላይ የጥላቻ ዘመቻ አለ። ከዛ አልፎ ክልል የማይል ዘሬ ሀገሬ ውጡልኝ መጤነ የማይል የፈለገበት ገብቶ ይበላ አንበጣ እንደ ቅጠል ረግፎ ሜዳው ላይ አረንጓዴውን ቢጫ እያደረገው ነው። ከዚህ ይተውረመዳ ይህን ያንሺ የተራለቀ በዛው ልክ ነው ሰው በረሃብኛ ነው። ምናልባት ገጠር ላይ እየተበላ ያለው ሰብል ጎሽ ምን አገባን እኛ ካል ተፋሰናል። የምንኖረው ከዛ በሚመጣው ምድር ነው። ያጣን ቀን መባላታችን ነው። ስለዚህ የምናረክስበት ጊዜ አሁን ነው። የኃጢአታችን ብዛት ሁሉ ጨርሶታል። ደም ሲያፈሱ የነበሩ ሰዎች በአንሳቸው ባዶ ሆነዋል። ምክንያቱም በደም መሬት ላይ አረንጓዴ አሻራ አይበቅልም እኮ። መጀመሪያ መሬቱ መጥራት አለበት። ቢተከል እንኳን አንበጣ አረንጓዴውን ብቻ ያደርገዋል፣ መልሶ ደም ያደርገዋል። እግዚአብሔር ከሌለበት ሕይወት ባዶ ናት። ስለዚህ ዓለም አካሄዷን ታስተካክል ነው። የዓለም ጉዳይ ነው መጎምጀት፣ ትልቅ ለመሆን የገንዘብ ብዛት። ቢዝነስ ክላስ ከፍለው ከዋናው መሳፈሪያ ከኢኮኖሚ ክላስ ምናልባት ከአዲስ አበባ ኢትዮጵያ ይመጣል፣ ከአሜሪካ ኢትዮጵያ ይመጣል። ከፊት ለፊት አንደኛ ማዕረግ ላይ ተቀምጠው አውሮፕላኑ ፊት ለፊት ላይ ተቀምጠው ይመጣሉ። ቀድሞ ይደርሳሉ ግን ነገር አይደርስም። ምንድን ነው የፈለገው? ራይወት የበላይ ብልጽግና ስጋዊ ልቅና ስጋዊ እኮር የሚደርሱ ሁለቱም ላይ ተቀምጠው ነው። ምናልባት እንክብካቤው ከሁለት ብርቱካን ለአንዱ ሁለት ብርቱካን ለአንዱ አንዱ ብርቱካን ይዛጋራሉ። ነገር ግን ለዛ ተብሎ ብዙ ይከፈላል። ብዙ ድሆች ግን አሉ የምንረጣው መሬት ላይ ኢኮኖሚውን ከፍለን ከሶስት እጅ አንድ እጁን ከፍለን ሁለት እጁን ለዳሃ ሰው ይሻላል ቁጭ ብዬ ቤዛ መንቀፍ ይወስደኛል የሚል የለም። ሰው በገንዘቡ ብዛት አይደለም። ከመሮጀት ከቅሚያ ተጠበቁ። ቸርነት ስሩበት፣ በጎነት ስሩበት እኮ ነው ማለት። ከጎመጃችሁ ዋጋ የለውም። ሁሌ ስብከት ላይ ልጆች ሆነን የምንሰማው ስብከት አለ። ሕፃን ልጅ 10 ሳንቲም ጠፋባት። ከዛ በጣም ስታረቅ አባቷ ምን ነው ልጅ 10 ሳንቲም ነው የምታረቅሽው ብሎ እንቺ በቃ ታልቅሽ ብሎ ሳባብላት ሳንቲሙን አይታ የባሰ አለቀሰች ይባላል። ለምን ሲሏት ከቅድሙ ጋር 20 ሳንቲም ይወርልኛል። ሰው የማያመሰግን ከሆነ የትም አይደርስም። ሲጠፋበት ቢተካለት እንኳን ያ የጠፋበት ቢጨመር ሊኖር ነው የሚለው። በዛ ምትክ ካገኘሁት እንኳን አይደለም አያችሁ። ስለዚህ ከሁሉም በላይ ሰው ለሰውነት ቅድሚያ መስጠት አለበት። ለሰውነት ቅድሚያ ካልተሰጠው አይደለም። በገንዘብ ሹፌር ትቀጥራለህ፣ ለንብረትህ መካኒክ ጠጋኝ ትቀጥራለህ። የቤት ቧንቧ ቢፈነዳብህ ታስተካክለዋል። ማብራት ቢቆረጥብሽ ታስቀጥየዋለሽ። ሕይወት ሲቆረጥ ግን ማስቀጠያለህ ነው። ስራችንን የሚሰራልን ሰው በብራችን እንቆጥራለን። ኑሯችንን የሚኖርልን ሰው ግን አንቀጥርም። በገንዘብ ታለምልኝ የምንለው ሰው የለንም። በገንዘብ በደካንታ ሞትልኝ የምንለው የለንም። ነፍስ አንድ ነች። ያቺ ነፍስ ናት በእግዚአብሔር ፊት ዋጋው ያለው ነገር ካልሰራች መቆም ማትችለው። ስለዚህ በገንዘብ ብዛት አይዳንም። የሚዳነው በሃይማኖት ነው። ሃይማኖትን ለድርድር አትስጡት። ቅድሚያ ለእምነት፣ ቅድሚያ ለሰውነት፣ ቅድሚያ ለሰብዕና፣ ቅድሚያ ክብር ላለው በእግዚአብሔር አምሳል ለተፈጠረው ለሰው ልጅ ይህን ከሰጠን ሙሉ እንሆናለን። ነገር ግን ይህን አናስብም። ባዶ እግሩን የሚሄድ ወንድም አለን። እኛ ውድ የሆነ ብራንድ ጫማ አለን። እጃችን ላይ $5000 ሰዓት ልናስር እንችላለን። ይህ ብር ከአሜሪካን ሀገር የመጣልን ሰዓት ነው። የሚሸጠው $5000 ነው እንላለን።
በዛው ልክ $5 የሚሸጥ አብረን የሚያደርግ ሰው ይኖራል። ሁለቱም ጥቅማቸው ይለያያል። ሁለቱም ጊዜ ነው የሚቆጥሩት። እንደዚህ አስበነው አናውቅም። የምንታየው ለዚህ ነው። በጣም ለየት ባለ አለባበስ፣ ለየት ባለ ጉዳይ መታየት እንፈልጋለን። ፀሐይ ሲመጣው የሚወይን እንደሆነ ልብሱ እንኳን አናስበው። ሰው በራሱ መተማመን የሚችለው የሞተለትን አምላኩን ሲይዝ ብቻ ነው። ሰው በራሱ መተማመን የሚችለው ሃይማኖት ሲኖረው ነው። ሙሉ ቀን እየበሉ ነው እኮ ራሳቸውን ካልበሉ እንቅልፍ የማይወስዳቸው ሰዎች አሉ። በቀን አንድ ጊዜ ቀምሶ ደግሞ ቆንጆ እንቅልፍ የሚተኛ ሰው አለ። በመብላት ብዛት ጥሩ እንቅልፍ አይተኛም፣ ባለመብላትም እንቅልፍ አይታጣም። መጽሐፍ የበላ ያልበላ መልካም አደረገ ምክንያት ስላለ መብልን ለሆድ ወይም ለመብል ነው። ሁለቱንም እግዚአብሔር ያጠፋቸዋል። እግዚአብሔር የሚፈልገው ሕይወትን ነው አለ። ቅድሚያ የምንሰጥለት ነገር ስለጠፋ ሕይወታችን ከንቱ ሆኗል። ከዚህ ይሰውረናል። ገንዘብ ይሁዳ ከአምላኩ የለየው ነው። ዛሬም ወንድማማቾች እርስ በራሳቸው የሚባሉት በገንዘብ አባትና ልጅ በገንዘብ ነው የሚለያዩ። የዓለም ችግር እኮ እስከዛሬ ድረስ በገንዘብ ነበር። በምጣኔ ሀብት፣ በኢኮኖሚ ዓለም በእንደዚህ አይነት ገንዘብ አቅም፣ በኢኮኖሚ አቅም፣ በምጣኔ ሀብት አንደኛ አሜሪካ ሆነች፣ አንደኛ ስዊዘርላንድ ሆነች፣ አንደኛ እንዲህ አይነት ሀገር ሆነች ተብለው ልዕላና ኃያላን የተባሉ ታላላቅ ሀገራት ይሻማሉ። አሁን ግን ውድድሩ ሞት ሆነ። ሰው በገንዘብ ብዛት አይደለም። በሀብት ብዛት የሚዳን ቢሆን ኖሮ ይሄ ሳምባ ቁልፍ በሽታ ዋይት ሃውስን የሚያህል የዓለም ትልቁን ቤተመንግስት አንኳኩቶ ባልገባ ነው። ደሴት ገዝቶ ከበሽታው ለማምለጥ ብቻውን ቤተሰቡን ይዞ የገባ እግር ኳስ ተጫዋች ሲወጣ ኮሮና ከጨም አድርጎታል። የትም አታመልጡትም ማለት ነው። ስለዚህ ማምለጫው መንገድ ማን ነው? ነገር እግዚአብሔር ነው። ሰው በሌላም ነው የሚወጣ፣ በዚህ ይሞታል፣ በምንም ይሞታል። ነገር ግን ሰው የሚጠብቀው ጥንቃቄና ማስተዋል ነው። ጥንቃቄና ማስተዋል በእምነት ውስጥ ነው። ይህንንም በመጽሐፋችን ነው። ጥንቃቄ ይጠብቃል፣ ማስተዋል ይገርምስ ይገርዳል። ስለዚህ እጅ በመታጠብ ከሆነ ከፈረንጆቹ የበለጠ የሚታጠብ እኛ ውሃ በሌለበት ታጠቡ የሚለው አልታወጁልናል። መብራት በሌለበት ታጠቡ ተብለናል። ኬታም በዚህ ሁሉ ውስጥ ግን ይሄድ ሳናሟላ ይኸው እስካሁን አለ። ክብርና ምስጋና ለአምላካችን። ስለዚህ ሰው በገንዘቡ ብዛት አይገንም። ራሳችንን የምንጠብቀው እምነትን አስቀድመን ነው። ጥሩ ነው፣ ማስተማረጋችን የሚገባ ነው፣ እውነት ነው። ቢያንስ የጥቅምቱ ነፋስ የሚያስብ ያፈጥሰው ብዙ የለም ይባላል። ይህን እንኳን ቀንሶልናል። ተመስገን። በአየር መጋጨት ሊመጣው መታጠባችን ምናልባት ሳናውቃቸው በምንነካካቸው ነገሮች መታወቅ አቁመናል። የሞትና የመኖር ጉዳይን በማን መዳፍ ላይ ያለ እግዚአብሔር እንዲጠብቀው ሰው ፊት ወደ እግዚአብሔር የሚመልስበት ጊዜ ነው። ይህንን ነው ያለው። አትቦንቱ፣ አትጓጉ፣ ውድቀት ያመጣል። ወንድም ሳይበላ አንተ ብትጠግብ ምኑ ጋር ትደሰታለህ? እኛ የምናስበው በድሆች ላይ ማሸብረቅን ነው። ከላይ ሆነው እግዚአብሔር ያስብናል። ወእግዚአብሔር ይሳለላል ይሆናል። እግዚአብሔር ከላይ ሆኖ ይስቅባቸዋል። ድሃውን እያለፉት ጠግበው ሲደፉ ይስቅባቸዋል። መገናቸውና ለስጋ ብቻ የሚያከማቹ ሰዎች ይሞታሉ፣ ለነፍስ የለም። እርሻው መልካም የሆነለት አንድ ሰው ነበረ ይላል። ከዚያ በኋላ እርሻው በጣም አማረለት፣ በዛለት፣ ማሳው ሁሉ ሙሉ ሆነለት። አንበጣም ሳይወረው ክምችም ሳይመጣው ዝናብ ሳይወርድበት ጎተራውን የሚሞላበት የማለዳ ጊዜ ደረሰለት። እግዚአብሔር ወደ ዓለማችን የመጣውን ሀገራችን ገበሬውን የሚያስለቅሰውን እናቶችን መሬት የሚያስተዋጥጠውን አንበጣ ያዘለ መድኃኒዓለም የእኛ አቅም የማይመልሰው ነውና የትም ይደረግ። በዚህ ማንንም አትተችው፣ መንግስትንም እንዳትተችው። የሚችለውን ሞከረ። የድሃ ሀገር መንግስት ባይሆን ለሚሞተው ሰው ዋስትና እንዲቆም ነው እኛ መንግስትን የምንፈልገው። እመራለሁ ላላ ምድር አገሪያማ ስትሆን ከጎን የሚቆም ቆፍጣና ሰራዊት እንዲኖረው እንፈልጋለን። እግዚአብሔር ሰላሙን ያምላል እንጂ አንበጣን በምን ትከላከሉታላችሁ? በዚህ ድሃ እያፈነ አውሮፕላን እስከ መከስከስ የደረሰ የብዛታቸው ብዛት ሰማዩን ሸፍነው ጥቁር የሚያደርጉ ምድሩን ሞልተው ገበሬን ያስለቅሱ። የለም አንችልም። የሚችለው ማን ነው? እግዚአብሔር ነው። ስለዚህ አሁን የዚህ ትምህርት ዓላማ ከምድራዊ ቁሳቁስ እግዚአብሔር ይደል ሲመሽ ሲነጋ ሌሊቱን የሚያነጋ እግዚአብሔር ነው። ዓለም ተሰብስቦ ሊሰጠን የማይችል ዓይን፣ ዓለም ተሰብስቦ ሊሰጠን የማይችል ጆሮ፣
ዓለም ተሰብስቦ ሊጸልይ የማይችል የማጣጣም አቅም ስሜት ራሱ የምን ስሜት በእግዚአብሔር ስጦታ ነው ታውቃላችሁ። አሁን ህመሙ ሲመጣ ሰው ጣዕም የመለየት አቅም ይጠፋዋል። አያችሁ ለካ ጣዕምን የመለየትና ያለመለየት ጉዳይ ከመኖር ጋር የተያያዘ ማስተርና አለማስተር ከመኖር ጋር የተያያዘ መርፌ ሲወጋን ጠቅ ሲያደርገን ሲያመን ተመስገን ማለት አለብን። ወግቶን ካላወቅነው እንሞታለን። በዓለማችን ላይ ትልቅ የሚባለው አውሬ በምን እንደጠፋ አይታወቅም። እናም ተመራማሪዎች ከሚሰጡት መላምት መካከል አንዱ ምንድን ነው? ጭንቅላቱ ጋር ወደ ብሬን ወደ አንጎሉ የሚደርሰው እግሩ ሲመታ ቆይቶ ነዋል። አያችሁ ሰው ይላል ሳይንሱ እንቅፋት ሲመታው ወይንም እሳት ሊያቃጥለው ሲል ፍንጥር የሚለው ከጭንቅላቱ ይህ የሚል ቅጽበታዊ ትእዛዝ ሲታዘዝ ነው። የህመም ስሜቱ ሲደርስ ነው አይምሮው ላይ ሲያስተውል ነው ይላል። ስለዚህ አውሬ እሳት ላይ ቆሞ ሳት ሊግል ይችላል። እሳቱ በልቶት ደገምተኛ ስለሆነ አናቱ ጋር ሲደርስ ነው የሚያስታውሰው። ዞር ሲል ሰውነቱ አልቋል። አያችሁ የህመም ስሜት በራሱ ለመኖራችን ዋስትና ነው። ሲያመን አትመመኝ አይባልም የሚሉት አባቶቻችን ለዚህ ማረኝ ነው የሚባለው። ለምን ታመምኩ አይባልም። ተምሬበታለሁ ማረኝ ነው የሚባለው። እግዚአብሔር ይማረን ሁላችንም። ዓለም ከዚህ ኮሮና መማር አለባት። የፈለገ ችግር ቢመጣ ተፈጥሮን ተቆጣጥሬያለሁ ያለች ዓለም ሳምባ በሚቆልፍ የሳል በሽታ በሯን ዘግታለች። ሳሙና ያጠፋዋል ብላ የሀገር ሳሙና ፋብሪካ ሳኒታይዘር ፋብሪካ አቋቁማ እንዲሆን በቀን ሺህ መቅበር አላቆመችም። ጉዳዩ ከእግዚአብሔር እንዳይሆን ያስፈራል። እርስ በራስ መበላላትን የሚያመጣ መርዝ እየቀበሩ ዓለምን የሚያጠፋ ቦምብ እያመረቱ ግብረ ሰዶም እየፈቀዱ እንደው ለመስማት የሚያስቸግር የሥጋ ጋብቻ በአዋጅ የሚፈቅዱ እንደ ጀርመን ያሉ ሀገሮች ወንድም እህቱን እናት ልጇን አባት ልጁን ማግባት ይችላል እያሉ እግዚአብሔር ያለቀልኝ ከመስማት ራሱ ያለቀልኝ እዚህ ደረጃ ላይ ደርሰው በሽታን እንቆጣጠራለን ማለት አያስኬድም። ክትባት እንኳን ይመጣ ሌላ መፋጀት ያመጣል፣ ሌላ በሽታ ነው ያመጣው። መድኃኒዓለም የሌለበት መድኃኒት በሽታ ነው። መድኃኒዓለም ያለበት በሽታ ግን በራሱ መድኃኒት ነው። ክብርና ምስጋና ለእርሱ ይሁን እና ዓለምን እያጠፋ ያለው በሽታ የለም የሚሉ ሰዎች አሉ። የምንወዳቸው ለብሰውብናል፣ እኛ እናውቃለን አለ። ግን ኃይሉ ደግሞ ጉልበቱ ላንቶ ነው ኢትዮጵያ የገባው። ለእግዚአብሔር የምስጢር ሀገር የሆነች ኢትዮጵያ ዳይፍ የሚበዛባት ኢትዮጵያ ይልቅ የገዛ ወንድሞቻችን መንጫና ድንጋይ ይዘው ገጀራ ይዘው የፈጁን የነሱ ቁጥር ይበልጣል። በዚህ ከሞት ነው ይልቅ እኛ ጋር ያለው ኮሮና ዘረኝነት ነው። እኛ ጋር ያለው ኮሮና መለያየት ነው። እኛ ጋር ያለው ኮሮና ፍጅት ነው። አሁንም የፓርቲ መሪዎች በዚህ ሀገር ጉዳይ ላይ ወሳኞቹ እኛ ነን ብለዋል። መጽሐፍ የሚላቸውን አላወቁትም ገና መሪዎቹም አልገባቸውም። ኢትዮጵያ ታበሰደው እግዚአብሔር ነው። የኢትዮጵያ ጉዳይ ምድር ላይ ባለ አጀንዳ አልተያዘም፣ በሰማዩ አጀንዳ በእግዚአብሔር ተይዟል። ኢትዮጵያ እጆቿን ወደ እግዚአብሔር መንገምታ ወደ የትኛውም ዓለም አልዘረጋም። ኢትዮጵያ እጆቿን አንዳንድ ጊዜ አሜሪካ ስትሰጥ የነበረችውን እርዳታ በመቀረ ሁሉም ሀገሮች ባቆሙና በደየላቸው እስኪ ሞት እንደሆነ እናያለን። የለመድነው ቅንጦት ይቀርብ ይሆናል እንጂ ኑሮ እንደሆነ ንጹህ ኑሮ ከቆሸሸው ዓለም ጋር አለመደባለቅ ነው። እግዚአብሔር በፍቅር ያደርግላችሁ። ስለዚህ እኛ የምንኖረው በእግዚአብሔር ቸርነት መሆኑ ይሄ በሽታ አሳይቷል። ሀብታም ሀገራትን እያረገፈ አንድ ላይ የሚኖሩ ሰዎችን ማራቸው። እግዚአብሔር ይጠብቀን። አሁን ያለ እሱ መኖር አይቻልም። ስለዚህ ሰው በገንዘቡ ብዛት አይድንም። የቴክኖሎጂ ብዛት ዓለምን አላዳነውም። የዋይት ሀውሱን ንጉሥ ዓለምን እመራለሁ እያሉ ሁሉም ነገር ውስጥ የሚገቡ ኢትዮጵያ ውስጥ የሚፈሰው ወንዝ ላይ እንኳን ኃላፊ ነን እያሉ ሰውዬ ተወሽበዋል፣ ገብተው ታመዋል፣ አፋቸው ተይዟል ከነሚስታቸው። ትልልቆቹ ሀብታም ሰዎች ዘግተው ደሴት ዘግተው ሲወጡ እንደገና ታመዋል። ዘግተው ነው ያሉት ሱባኤ ገብተው። ይሄ ኮሮና የሚባለው ስሙን ሱባኤ የሚሉት ኮሮና ኳረንቲን የሚባለው ሱባኤ ነው። ዘግተው ማለት ነው ኳረንቲን 14 ቀን ያው ሁለት ሱባኤ እኮ ያስገባል። ያንበረበት እኮ እንደመራ ክንፍ አጥሎ ይወጣል። ቀን ካልቆጠረ እየጾመ እየጸለየ ከቆየ ክንፍ አጥሎ ይወጣል። ቸራንዳት እኮ ነው ያለው። ጥሩ እግዚአብሔር ላይ ዋህነ እግዚአብሔር ላይ ዋሆች ቅርብ ነው።
እና አሁንም የባሰ እንዳይመጣ መመኪያችንና አለኝታችን እግዚአብሔር ይሁን። ለደረሰብን ግፍ እየመጣ ላለው በሽታ ሰብላችንን እየጨረሰ ላለው ሌላኛው ወረርሽኝ መድኃኒት ማን ነው? ይሄ ሰው በገንዘቡ ብዛት አይደለም የሚያድን እግዚአብሔር ነው። ዘእግዚአብሔር አድኖ ላይ ለሕዝቡ ነው ያቀርባል። ማዳን እግዚአብሔር ነው፣ በረከትም በሕዝብ ላይ ነው ይላል ዳዊት። እግዚአብሔር ሆይ ማዳን ያንተ ነው፣ በረከትህም በሕዝብ ላይ ነው። ላባመነው በሕዝብ ላይ በሕዝብ ባመነው ሕዝብ እግዚአብሔር ሕዝቡ ያለውን እንዳለ ሁሉ ሕዝቤ ያለውን ይላል እኮ መጽሐፍ። አያችሁ እግዚአብሔር ያልፈጠረው የለም። አንፈልግህም ያሉትን ሕዝቤ አይላቸው። የእስራኤል ሕዝብ አንዱ በተቀደሰው ተራራ ስር ሙሴ ጽላቱን ይዞ ሲወርድ ለጥጃ እየሰገዱ ጠበቁት። በጣም ስላዘነ ሁለቱን ጽላቶች ሰብሮ ጥጃውን አጥንቶ አጠጣቸው። ሰውነታቸው እየተሰነጠቀ አለ። ሌዋውያን ለብቻ ቀርቶ የእግዚአብሔር የሆነ ብቻ ወደ እኔ ይጣብሎታል። አያችሁ ለካ የእግዚአብሔር ያልሆነ ነው ስማል ዓለም የምትረበሸው የእግዚአብሔር ባልሆኑ ሕዝቦች ስሙን ለግል አጀንዳቸው የሚጠቀሙበት ሕዝቦች አያችሁ። ስለዚህ እግዚአብሔር ምን አለ? ሕዝቤን ምራልኝ ያለውን ሙሴ ሕዝብህ በደለኛል። አያችሁ ሕዝብህ አለ ወደ ሙሴ ይህን አይደለም ይሄ። ስለዚህ ላጠፋው ነው አለ። ጌታ ሆይ እኔን አጥፋና ሕዝቡ ይዳናል። በሙሴ ጸሎት እግዚአብሔር ሕዝቡን ነው አዲስ ትውልድ ከነዓን ገባ። ክብርና ምስጋና ለስሙ ይሁን። አያችሁ ስለዚህ እግዚአብሔር የሚመርጠው ሕዝብ አለው። ይሄ ሕዝብ ላይ ነው በረከት ላይ ለሕዝብ ከሆነ በረከት በሕዝብ ላይ ነው። በሚታመነው ሕዝብ ላይ አቡነ ዘበሰማያት በሚለው ሕዝብ ላይ የዕጣኑን መዓዛ ለማሽተት ወደ መቅደሱ በሚመጣው ሕዝብ ላይ እግዚአብሔር በረከትህ ነው። ማይጠንቱ ቤቴ መድኃኒት ነው በሚለው ሕዝብ ላይ እግዚአብሔር መድኃኒት ነው። ማዳን እግዚአብሔር ነው። ጸሎተ ማርያም ለሚደግሙ ሰዎች ማዳን እግዚአብሔር ነው። ውዳሴ ማርያም ለማይለያቸው ማዳን እግዚአብሔር ነው። ደቀም ብለው ሳይጸልዩ የማይተኙ ጋር ማዳን እግዚአብሔር ነው። ቤታቸው የሚመጣ በሽታ እንኳን ይድናሉ። በስሟ ተሰብስበዋል። ፍልሰታን ሱባኤ አናቋርጥም ሰዓታት እንቆማለን ብለው በሰሜን አሜሪካ 3 ትልልቅ አብያተ ክርስቲያናት በኮሮና ብዙ ልጆቻቸው ተይዘው ነው ዜናውን ሁሉ ተወጥቷል። ግን ያልገባው ሳለ እግዚአብሔር እንዴት እንደሚጎበኛቸው ያሳየ። ብዙዎቹን እየገደለ ያለው ነው እነሱ ጋር በሽታው ገብቶ ከ3 ቀን ሐኪም ቤት የታከመ የእውነት ነው የምነግራችሁ። ካናዳ ካልጋሪ ኪዳነ ምሕረት ከመቶ ሰው በላይ ከተባለ አንዳቸው ሐኪም ቤት አልሄዱ። እንደተለመደው ሻያቸውን እየጠጡ ውዳሴ ማርያማቸውን እየደገሙ እምነታቸውን እየተቀባቡ ጸበላቸውን እየተደባበሱ በየ3 እና በየ4 ቀኑ እንደገና ሲመረመሩ የለባቸው ተባለ። ምልክት ነው እግዚአብሔር ምልክት። አያችሁ አንዳንዴ ደዌ በክብር አለ። የክብር ነው እኮ አለ። እናንተ ስለ ክብር ትታመማላችሁ። የጎኑ ጋር አስቸገረኝ አለ ቅዱስ ጳውሎስ ሐዋርያው 3 ጊዜ እግዚአብሔርን አመለከቱ። ማረኝ እንዴ ኃይሌ የሚገለጠው በድካም ነው። ውጋት እያስጨነቀ አገልግለኝ ጸጋዬ ይበቃል አለው። ክብርና ምስጋና ለስሙ ይሁን። ጸጋዬ ይበቃል። ትልቅ ልበ ብርሃን የሆኑ ዓይነ ስውራን አሉ። የኢትዮጵያ ቤተክርስቲያን መምህራን ወንበር ዘርግተው ድጓውን ጾመ ድጓውን የሚያስተምሩ አይናማዎቹ ሊቃውንት ጋር የሚያደርጉ ልባቸው ከዓይናቸው በላይ የሚያይ አሉ ሊቃውንት። ዓይኔን አብራልኝ አላሉትም። ለምን? ጸጋዬ ይበቃል። ዓይኔ በድካም ይገለጣል። ዓይን እያየው የማያይ ብዙ ሰው ባለበት አንተ ዓይነ ስውር ሆነ የትልቁ መጽሐፍ የድጓ መምህር ደስ ይበልህ ይለዋል። ክብርና ምስጋና ለስሙ ይሁን። በሀገራችን ላይ የሕግ ባለሙያ ሆኖ በየፍርድ ቤቱ እውነተኛ ፍርድ ለመፍረድ ካባቸውን ለብሰው ከሚቆሙ ዳኞችና ጠበቆች አቃቤ ሕጎች ውስጥ በርካታ ዓይነ ስውራን አሉ። ያንን ሁሉ ሕግ አይናማ ወንጀል ሰርተው ዓይን ሳይኖራቸው እነሱ ወንጀል እንዳይሰራ ተከላካዮች ሆነዋል። እግዚአብሔር አካል አብድሎ ልብ ይሞላል። ክብርና ምስጋና ለስሙ ይሁን። ይችላል እግዚአብሔር። ማን ይችላል? ወገኖች እንቸልና ኤሊ እንወዳደር ተባባሉ። ኤሊ ሁሉ ጊዜ የጥንቸል ስድብ ሰለቻት። አንቺ እኮ ቀርፋፋ ነሽ፣ አንቺ እኮ አትሄጂ፣ አንቺ እኮ አትችይም፣ አንቺ እኮ እያለች ታዋርዳታለች። እስኪ እንወዳደር አለቻት።
መልካም የት ደርሶ መልስ እዚያ ደርሶ ዞሮ መልስ ተብሎ ተነገረ። አራዊቶች ተሰብስበው ከዚያ በኋላ ጥንቸል በጣም ሮጠች። ይህች ቀርፋፋ እስኪ ልጠብቃት አለችና ወደቀች። እንቅልፍ ወሰዳት። ይህ እየተንፏጠጠች ሄዳ ዞሩን ጨርሳ እልቃው ሲገባ ጥንቸል ገና ስትል ይህ የመጨረሻውን ሪባን ቆርጣ እያለፈች ነው። ምንድን ነው ዋናው? እንግዲህ ምህረት ለወደደ ወይም ለሩታ አይደለም። ከማን ነው? ለሩት ከዘረታ እግዚአብሔርን ያመነ ቀርፋፋው ይፈጥናል። በእግዚአብሔር ልክ ተራመዱ፣ በቃሉ ልክ ተጓዙ። አይደለም አይደለም እቺ ሰንበት ሲወጥሽ እግዚአብሔርን መስጠት ትሁን ከልኩ አያልፍም። ዘጠኝ ገዝቶ ዘጠኝ መሸጥ ማለት እግዚአብሔር መንቀሳቀስ ትርፉ ዘርጥ ነው እንዳለ አባቶቻችን እዛው ማለት ነው። በርካታ ነጋዴዎች፣ ባለሆቴሎች፣ ባለገበያዎች አሉ። እንዴት ብዬ እና ለምችለዋለሁ ብሎ ሰንበት ሲሆን ይሰማል። አልፎላቸው አያውቅም፣ አልፎባቸው እንጂ ከእግዚአብሔር ተለይቶ የለም። በገንዘብ ብዛት አይዳንም። ለእግዚአብሔር ጊዜ በመስጠት ይዳናል። ስለዚህ እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ክብርና ምስጋና ለእርሱ ይሁን። እንግዲህ ትልቁ ጉዳይ ከእግዚአብሔር ጋር መሆን ነው። እግዚአብሔር ይሻላል በሉ። ባለጸጋው ሲሞላለት እርሻው መልካም ስለሆነለት ምን አደርገዋለሁ ይላል። እግዚአብሔር ምን አደርገዋለሁ እስከምንለው ይስጠን። ልብ ላለው ሰው ምን አደርገዋለሁ እስከሚለው ይስጠን። ያደርገው ያውቃል። ድሆችን ያሞግስበታል፣ የሌላቸውን ያለብስበታል። አትረፍርፎ ሲሰጥ አትረፍርፎ ያሰጥ በጣም እንዲሰጣችሁ ሁሉ ስጡ። ከሚቀበል የሚሰጥ ንጹሕ ነው፣ ንጹሕ ነው። ለብዙና ትልቁ ጉዳይ መስጠት ነው፣ ማከማቸት አይደለም። በገንዘብ ብዛት አይዳነም። ያሉታ የሰው ሕይወት የሚሰጠው በብር ብዛት አይደለም። ምንም የሌለው ድሃ በሽታ መካከል ሳያስነጥስ ያልፋል። ገንዘቡን የከመረው ሰው ግን በሽታ የሌለበት ንጹሕ ቦታ ላይ ሲያስነጥስ ይውላል። ጥበቃው ከእግዚአብሔር ነው። የእኛ ጥንቃቄ ብቻውን ያለ እግዚአብሔር ባዶ ነው። ማዕተባቸውን የመጠሱ ሰዎች አሉ። መስቀል ላይ ቫይረሱ የሚያህል ሰዓት ይቆያል። የብረት ከሆነ የእንጨት ከሆነ ኮብሮ የተፈላሰፉ ሰዎች ይለዋል። የእኛ ቤት ሰዎች ኧረ እናሳልም የሚል ያስተላልፋል ብለው ይዘኛ በሽታው ብለው መስቀሉን የሸሹ ሰዎችም አሉ። አይደለም እንደሆነች እንዴት መድኃኒት በሽታን ይፈራል? በሽታ መድኃኒትን እንጂ ወገብረ መድኃኒተ በደመ መስቀሉ በመስቀሉ መድኃኒትን ያደረገ እግዚአብሔር ይህንን አንድ በሽታ መስቀል ስለተሳለምኩ ይዘኛል ብሎ እንዴት ሰው ይፈራል? እንዴት የእግዚአብሔር ሰውነት ያለበት መስቀል በሽታ ያስተላልፋል ተብሎ ይፈራል? እስመ በላዕሌሁ አንጠብጠበ ደመ ቃል ኢሃማኒ በባህረ የሥጋ መሐመድ። የቤተክርስቲያናችን መስተቁ ዘመስቀል ላይ መስጊድ ለመስቀል ወደ ማርያም ድንግል አልሰለም። ለማርያምና ለመስቀል እንሰግዳለን። ለማርያም እንሰግድላት እስመ ነሣ ሥጋ እምሥጋሃ እግዚአብሔር ፈጣሪሃ። ለማርያምማ እንሰግድላታለን። የአምልኮ አይደለም፣ የጸጋ ስግደት። ለምን? ከሥጋዋ ሥጋ ከነሷለች፣ አምላኳ ፈጣሪዋ እግዚአብሔር ነሷልና። ወረከብነ ዘይነ መድኃኒተ እምኔሃ፣ ከእርሷ መድኃኒትን እኛ አግኝተናልና ለማርያም ድንግል እንሰግድላታለን። ስሟ ለዘላለም የተመሰገነ ይሁን። በዕፀ መስቀል ለመተናገር ነጥቅነ ቀድመን እንደተናገርነው ለመስቀል እንሰግዳለን። እስመ በላዕሌሁ አንጠብጠበ ደመ፣ በላዩ ላይ ደሙን አነጥሯልና። ማን? ቃል ማለት ኢሃማኒ የማይታመነው እግዚአብሔር። አያችሁ፣ በባህረ ሥጋ ታሐመ፣ በሥጋ ባህሪ ታሞ ደሙን ያንጸባረቀበት መስቀል እንሰግድለታለን። መድኃኒት ለበሽታ ያስተላልፍም። ክብርና ምስጋና ለስሙ ይሁን። መድኃኒት ለእግዚአብሔር፣ መድኃኒት ደግሞ ለጻድቃን ማለት እግዚአብሔር ይላል። መዝሙር 37 ላይ የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው። ጻድቃን ያለው ባለማዕተቦችን አማኞችን ነው። ስንጠነቀቅ ከበሽታ እንጂ ከሃይማኖት አንጠንቀቅ። ስንርቅ አካላዊ መራራቅ ይሁን እንጂ ስነ ልቦናዊ መራራቅ አይሁን እንጂ። ሰው እንዴት ከቅድስና ስፍራ ይርቃል? ሰው እንዴት ከጽድቅ ቦታ ይርቃል? አካሄዳችን ትክክል ባልሆነበት መንገድ ውስጥ እንሞታለን። ይቺ ዓለም እየጣፈጠች መንገድ ታፈርጥታለች። ግን ዓለምን ስለጎመጃባት አትኖሩም ይላል።
እና ምን አይለቀቀ ሀብቱ ሲበዛለት ረሳውና አምላክ የሚያስረሳ ገንዘብ አይሰመዳንም። አሜን በሉት። ከእንቅልፍ የሚለይ ገንዘብ አይሰመዳንም። ለኢትዮጵያ ማህበር የሚያስፈልግ ስልጣኔ አይጣት። ዓለም አሁን የኢኮኖሚ ውድድር አቁማለች። የ2020 በኢኮኖሚ ትልቁ ደረጃ ላይ ማናት አይባልም። በሞት ትልቋ ማናት? ብዙ በሽተኛ የያዘችው ማናት? ከነመሪዎቿ ሁሉም ተሰብስበው እየታፈኑ የወጡባት ያከማቸችው መድኃኒት አልሆናት ብሎ ዶክተሮቿ እስኪጨነቁ ድረስ ሐኪሞቿ እስኪጨነቁ እስኪጠበቁ ድረስ የታመመችው አንደኛ ማናት? መጨረሻ ማናት? ድሮ በኢኮኖሚ አንደኛ ማናት ብሎ መጨረሻ የወጣችው እንደ ከንቱ ትታያለች። አሁን ግን ጉዳዩ ግሞት ስለሆነ መጨረሻ የወጣችው አንደኛ ትሆናለች። ወቀደምት ከውድናል ፊተኞቹ አለዮች አለየነቆሩ የሚያገኙናል። ሳንለያይ በሽታው ከኛ ይለይ። እግዚአብሔር በሽታውን ሞቱ ከኛ ላይ ያርቀልን። እዚህ እግዚአብሔር መዳን በገንዘብ አይደለም። መዳን በስልጣን አይደለም። መዳን ማይከፈል በተጠንቃቄ አይደለም። መዳን እግዚአብሔርን በመስራት ነው። መዳን ባልንጀራን በመውደድ ነው። መዳን ተካፍሎ በመብላት ነው። መዳን ሲመሽ ማመስገን፣ ሲነጋ መማፀን ነው። ሰላም አውለኝ ብሎ ሰላም ስላዋልከኝ ተመስገንልኝ ማለት ነው። ሰላም አሳደርከኝ ተመስገን ማለት ነው። ሳይቃችሁ አድሮ በእግዚአብሔር ክንድ ተኝቶ መነሳት ነው። በሰላም ወጡ ሰጥቶ ነው። እሱ አንተ ድሮ ተሳባሉ ያይገኝ በሰላም ወደ ምንጭ እሄዳለሁ፣ በሰላም እተኛለሁ። አንተ ብቻ በክንድ ታሳድረኛለህ። ክብርና ምስጋና ለስሙ ይሁን። ስለዚህ ድነት የሚገኘው ከእግዚአብሔር ነው። አይነጸጋው አላወቅም። እርሻው መልካም ሲሆንና አዲስ ቦታ አዘጋጃለሁ አለ። እርሻዬን በዚያ ሞላለሁ ያለ ከዛ ሌላም ቦታ ጨምራለሁ አለ። ሌሎች አዳዲስ ምናምኖች ይሞላለሁ። ጎታዬ ተቃል ከመጣው በኋላ የቅዳሴ የምንጧ የምንጾም ጾም የምንጸሩት ምን ይችላል? አለም እኮ እንደሆነ ነው። አሁን እኮ ሬሰስ ቆጥረኝ ነው። ሀብት አገኘው፣ እውቀት አገኘው፣ ጥበብ አገኘው፣ ሕክምና አገኘው። ለከለ በደም አንመለም ጨረቃውን ወጥቻለሁ አለች። ግብረ ሰዶም አወጀች። የተመሳሳይ ቁርአን ብቻ አወጀች። ከእግዚአብሔር ጋር የሚያጣሉ ነገሮች አወጀች። አሜሪካ የሰይጣን ቤተክርስቲያን ከፈተች። መቅደስ የሰይጣን መቅደስ የቃሊትን ቴምፕል ሰራች። በቴምፕል ኦፍ ሳጣን ብሯ ላይ ኢንጋዱ ይተሳለች። ከጎኑ ደግሞ የሉሲፈር ምልክት ለጠፈች። አሁን በሞት አንደኛ ሆነች። የሰውየው በገንዘቡ ብዛት አይደለም፣ በቴክኖሎጂ ብዛት አይደለም። እግዚአብሔር አያችሁ ዓለምን ነበረች ማድረግ ይችላል። ትልልቆቹ ሐኪሞች የዓለም ጠቢባን ባለጸጎች አቃተናሉ። እነ ጣሊያን እነ ጀርመን የእግዚአብሔርን ብቻ እንጠብቃለን። የሰው ጨረሳል። ቁስሉን ማራገፍ ነው። እርሙን ከመካከላቸው አስወግዱ ይላል መጽሐፍ። እርም ካላራቁ ጥቅም የለውም እኮ። አንድ ሰው የሰርግ ቤት ይገባል። ትልቅ ግብዣ ላይ ሲገባ ካልሲው ያደረገው ጫማ በጣም ጥሩ አልነበረም ሽታው። ስለዚህ ውጣ ያሉት ንጹሕ ልብስ አለበት የሚል ውጣና ቀይራሉ። ሄዶ ታጠበና ቀይሮ መጣ። ሲመጣ አሁንም ይሸታል። ምን ነው አሉት። ቅድም መጥፎ ነበር ጠረን ረበሸን። ምን ነው ድጋሚ ረበሸን? ነው አዲስ ካልሲ ቆለጭ ነው አላቸው። እንግዲያው ሲፈተሽባት አሮጌው የኋላ ኪስ ውስጥ ከቶታል እያለ ነው። እንደዚህ እኮ ነው የምንኖረው። ኃጢአታችን በሪዘርቭ ነው ፈቀቅ የምንለው ነገር እንመለስበት። 10 ዓመት ጌታን መንገድ ላይ ያገኙት በሰማርያና በገሊላ መንገድ ላይ መካከል አድነን አሉት። ሲሉ ራሳቸውን ለካህን አሳዩ አላቸው። እይሉ እያለ ተፈወሱ። ከዛ ተመልሰን እናመልስ ዝናዋለ ከሳምራውያን ወገን ሆነ ሌሎች ምናለ ጉዳይ አለብኝ አሉ። ተለይቶ እኮ ብዙ ዓመት ኖረዋል። የታመመ ሰው ሲድን ስለሚሰራው ኃጢአት የሚያስብ ሆነ ባይል ይሻለዋል። አያችሁ ሌሎቹ አዳኑ ብሎ እግዚአብሔር ሌሎቹን ታዘባቸው። መድኃኒዓለም አይታዘበን። ግማሾቹ የጀመሩትን ኃጢአት ለመጨረስ ሮጥ እንደው ዲኔ ብቻ እኮ ይፈዋል። ሰው ገሎ የታሰረ ሰው ከተፈረደበት በኋላ ከተመሰከረለት በኋላ ልውጣ ደግሞ ምስክር የሆነውን ጭንቅላቱን በጌታ ተሸገባል።
የኃጢአት ክፉ ነው። ኃጢአት አንድ የተጣበቀ አይደለም። ምን ያደርጋል? ዓለም በዚህ ሁኔታ ነው ያለችው። ይሄ በሰበሰውን የቆሸሸውን ካልሲ ካልጣለች አሁንም ገና ሌላ ነገር ይመጣባታል። ያ የበሰበሰው ግብረ ሰዶም ነው። አሁን ጫተታ ነው። እግዚአብሔር እያሉ ነው፣ ግን ግብረ ሰዶምን ሳይጥሉ አልቅሰዋል እኮ። የጣሊያን፣ የጀርመን፣ የአሜሪካ የታላላቆቹ ሀገሮች የስፔን ብናም ኃያላን የተባሉ የአውሮፓ ነገሥታት መንግስታት ወደ እግዚአብሔር ዘግተውት የነበረውን ቸርች ናይት ክለብ አድርገውት የነበረውን ቸርች በሩ ላይ መንበርከው ሲለምኑ ቪዲዮ አይተናል። አላየንም? አይተናል። ያንን ሁሉ ነገር ተንበርክኮ የሚለምኑትን እግዚአብሔርን መጣል ያለባቸውን ሳይጥሉ ለመኑት። የሚሸተው ካልሲ ኋላ ኪሳቸው ውስጥ አለ። ግብረ ሰዶሙ ኋላ ኪሳቸው ውስጥ አለ። ሌዝቢያንነቱ ኋላ ኪሳቸው ውስጥ አለ። ነፍሰ ገዳይነት ተመሳሳይ ቦታ ጋብቻው አለ የኋላ ኪሳቸው ውስጥ። አያችሁ፣ ዘመን ለዘመን እንዲጋባ ሰይጣንን ማምለክ እንደሚቻል አለ ውስጣቸው። ነፃነት ነው በእነሱ። ይህ ሳይራገፍ እንዴት እግዚአብሔር ይማል? እኛም ጋር ያለው ችግር ይሄ ነው። ዘረኝነታችንን ሳንተው ኢትዮጵያ እንላለን፣ ግን ውስጣችን የተከፋፈለ ሀሳብ አለ። የኛ ዘር ብቻ እንዲነግስ እንፈልጋለን። ዘረኝነት በጣም በስሏል የምንለው የኛ ዘር ካልነገሰ ነው። የኛ ዘር ሲነግስ ሌላው ደግሞ ዘረኝነት በስሏል ይላል። ዘር የሚለው ሀሳብ በውስጥ ካልጠፋ ሙሉ ሆና ሳትሆን ትሞታለህ። እግዚአብሔር ዘረኝነትን ያውጣል ከኛ ላይ። ይሄ ከወጣ ስለ ፍትህ ብታወራ ትሰማለህ። ስለ ፍትህ መንፈሳዊ ወፍት ስጋዊ መንፈሳዊ ስለሆነ ፍትህ እናውራ። በጎ ሰብዕና ለሌሎች መኖር ያለበት ነው። ባይበዘጋው ጎተራውን አከማችና በቃኛል። ነፍሴ ሆይ ደስ ይበልሽ፣ ቢጠጪ ለብዙ ዘመን የሚሆን ምግባት ይጠጣናል። አንተ መሆን ያለው እግዚአብሔር ነፍሴን ከሥጋዬ የወሰዷት መላእክት መጥተዋል፣ መልአከ ሞት መጥቷል። ዛሬ ትሞታለህ አለ። አከማችተው ከመሞት ይሰውረናል። መኖራቸውን ሳያውቁ ገንዘብ የሚያከማቹ ሰዎች አላችሁ። ለራሱ ያለ የሚመስለው በቁሙ የሞተ ብዙ ሰው አለ። ለስጋው ገንዘብ እያከማቸ ነፍሱን በኃጢአት የሚዛመድ በርካታ ሰው አለ። ሰላም የሌላቸው ሰዎች ብዙ ናቸው። ገንዘቡን ባለባሌ መንገድ ያገኙታል፣ ይሰበስቡታል። ሙሉ ቀን ጫታቸውን ሲበሉ ይውላሉ፣ ሽሻቸውን ሲያንደቀድቁ ይውላሉ፣ ሙሉ ሌሊት ሲጠጡ ይውላሉ። ሲመለሱ ሰው ደግሞ ሃንጎቨር ነው መስፈሪያ ይላሉ፣ ይሰበራል። የጀበና ይላሉ፣ ጀበናውን ይፈረክሱታል። ከዛ ትንሽ ከሰዓት ላይ ደግሞ ተረብሸው ይገቡበታል። መጨረሻ ላይ ሰውነት አልቆ ይሞታል። ለሞት የሚሆን ገንዘብ አይጸልመናል። ስለዚህ ሰው በስጋዊ ገንዘብ አይደለም የሚድነው በሃይማኖት ነው። እና ምዕመናን ጊዜው ሃይማኖተኛ የሚሆኑበት ነው። ከኛ በላይ የሆኑት እየሞቱ እኛ የኖርነው ከነሱ ተሽለን አይደለም። እግዚአብሔር ያመክሩ ጊዜ ስለሰጠን ነው። የማሰቢያ ጊዜ፣ የመመለሻ ጊዜ፣ የመዳኛ ጊዜ፣ የበረከት ጊዜ ሰጥቶን ነው። እና ንስሐ የማይገባ አይኖር። በዚህ ዘመን የጌታ መምጫው ደርሷል። ዓለም ላይ ያለው ኃጢአት ሁሉ ተከናውኗል። የምጣር መጨረሻ መጀመሪያ የተባሉ ህዝብ በህዝብ ላይ የሚነሳው መንግስት ላይ የሚጋጨው ነገር ሆኗል። ሰው ስለማስተላልፏል፣ ህዝብ ለህዝብ ተባልቷል። ይህ ሁሉ ሆኗል። የምጣር መጀመሪያው አለ። አሁን መጨረሻው ሊዳረስ ቀርቧል። ንስሐ ገብተን ልንዘጋጅ የማይቆርብ አይኑር፣ ንስሐ ያልገባ አይኑር፣ ተረዳድቶ የማይኖር አይኑር፣ ለወንድሙ የማያበላ አይኑር፣ አከማችቶ እኖራለሁ የሚል አይኑር። እግዚአብሔር ከዚህ ይሰውራል። ሁሉም ንስሐ የሚገባ ይሁን። ለንስሐ ሞት ያብቃን፣ ለንስሐ ሞት ያብቃን፣ ለንስሐ ሞት ያብቃን። የሚጸጸት አይምሮ ይሰመጣል ያለ በገንዘባችን ብዛት ሕይወታችን እንደማይድን የምንረዳበትን አይምሮ ይስጠን። ንስሐ ገብተን ሥጋው ደሙን ተቀብለን የመንግሥቱ ዜጎች እንድንሆን እሱ ባለቤቱ ይርዳን። ወስብሐት ለእግዚአብሔር።